ሰላም ጤና ይስጥልኝ። እስቲ አንድ ጥያቄ ልጠይቃችሁ። በማህበራዊ ሚዲያ ላይ በምንጽፈው ወይም ሼር በምናደርገው ነገር ብቻ ሕግ ፊት ልንቀርብ እንችላለን? አዎ እንችላለን። እና ይህ እንዴት ሊሆን እንደሚችል ነው ዛሬ የምናየው። የኢትዮጵያን የጥላቻ ንግግርና የሐሰት መረጃ ሕግ ይሄ አዋጅ ቁጥር 1185 በ2012 የሚባለውን ማለት ነው። በቀላሉ አብረን እንፈትሸዋለን። እሺ ሁላችንም እናውቃለን፣ ሐሳብን በነጻነት መግለጥ መሰረታዊ መብት ነው። ግን እስቲ እናስበው፣ ይሄ መብት ምንም ወሰን የለውም። በማህበራዊ ሚዲያ ላይ የሚጻፍ የሚባል ነገር ሁሉ በዚህ መብት ስር ይጠለላል? በቃ ይሄ ነው ትልቁ ጥያቄ። እናም ይሄ አዲሱ ሕግ መልስ ሊሰጥ የሚሞክረው በትክክል ይችን ነጥብ ነው። እንግዲህ ይህንን ጉዳይ በደንብ ለመረዳት ዛሬ በምን ላይ እንደምናተኩር ላሳያችሁ። መጀመሪያ የጥላቻ ንግግር በሕግ ደረጃ ምንድን ነው የሚለውን እናያለን። ከዛ ደግሞ ይሄ ችግር ከምን ተነሳ፣ መንስኤዎቹ ምንድናቸው፣ የሚያመጣው ጉዳትስ? ከዛ ወደ ሕጉ እንገባለን። አዋጅ 1185 ምን ይላል? ምን አይነት ቅጣቶች አስቀምጧል? እና በመጨረሻ ከሕግ ውጭስ ምን መፍትሄ ያለ ብለን እንመለከታለን። እሺ እንጀምር። የመጀመሪያውና ዋነኛው ጥያቄ ይህ ነው። የጥላቻ ንግግር ስንል ቃሉ በየቦታው ይሰማል፣ ግን ሕጉ ራሱ ሲተረጉመው በትክክል ምን ማለቱ ነው? እስቲ ሕጋዊ ፍቺዎችን እንመልከት። እዚህ ጋር ሕጉ በጣም ግልጽ እና ቀጥተኛ ነው። የጥላቻ ንግግር ማለት ዝም ብሎ ማንኛውም አይነት ትችት ወይም ስድብ አይደለም፣ በጭራሽ። ዋናው ነጥብ ምንድነው? አንድን ሰው ወይም አንድን ቡድን በማንነቱ ብቻ፣ በብሔሩ፣ በሃይማኖቱ፣ በጾታው ወይም በአካል ጉዳቱ ምክንያት ጥላቻን፣ መድሎን ወይም ጥቃትን ማነሳሳት ነው። ቁልፉ ቃል ማንነት ላይ ያተኮረ መሆኑ ነው። እሺ ከጥላቻ ንግግር ቀጥሎ ደግሞ የሐሰት መረጃ የሚለውን እኔ እዚህ ጋር በጣም ወሳኝ ነጥብ አለ። ሕጉ የሚያወራው እንዲሁ ስለተሳሳተ መረጃ አይደለም። ሁላችንም ልንሳሳት እንችላለን። እዚህ ላይ ዋናው ነገር ሆን ብሎ መሆኑ ነው። መረጃው ውሸት መሆኑን እያወቁ ሆን ብሎ ዓላማቸው የሕዝብን ሰላም ማደፍረስ ወይም ግጭት መቀስቀስ ሲሆን ነው ወንጀል የሚሆነው። ስለዚህ ዓላማው ነው ሁሉንም ነገር የሚወስነው። በቃ ልዩነቱን በቀላሉ ለማስቀመጥ የጥላቻ ንግግር የሚያጣቃው ማንነትን ነው። አንተ ይሄ ስለሆንክ ብሎ ነው የሚያጣቃው። ሰብአዊ ክብርን ነው የሚያወረደው። የሐሰት መረጃ ደግሞ እሱ የሚያተክረው እውነት ያልሆነን ነገር በመጠቀም ግርግር መፍጠር ላይ ነው። አንደኛው አንተ ማን እንደሆነ ያታቃል፣ ሁለተኛው ደግሞ ትርምስ ለመፍጠር እውነት ያልሆነን ነገር ያሰራጫል። ይሄ ነው ቁልፍ ልዩነታቸው። እሺ አሁን የጥላቻ ንግግር እና የሐሰት መረጃ ምን እንደሆነ በሕጉ መሠረት አይተናል። ግን ጥያቄው ይህ ችግር በሀገራችን ለምን እንዲህ ተባብሶ ተስፋፋ? ዝም ብሎ ከሰማይ የወረደ ነገር አይደለም አይደል? እስቲ ከጀርባው ያሉትን ዋና ዋና መንስኤዎች እንመርመር። ያው ችግሩ ውስብስብ ነው እና መንስኤዎችም ብዙ ናቸው። ግን 5 ቁልፍ ነገሮች ጎልተው ይወጣሉ። አንደኛ፣ እርስ በርሳቸው የሚጋጩ የታሪክ ትርክቶች አለን። ሁለተኛ፣ በብሔር ላይ የተመሰረተ ፖለቲካ። ሶስተኛ፣ ምንም ቁጥጥር የሌለው የማህበራዊ ሚዲያ መስፋፋት። አራተኛ፣ የኢኮኖሚና የሀብት ሽሚያ እና አምስተኛ፣ የሕግ የበላይነት መላላት። እነዚህ ሁሉ ሲደማመሩ ነው ችግሩን ያባባሱት። እያንዳንዳቸው የራሳቸውን አሉታዊ ሚና ተጫውተዋል። እሺ መንስኤዎቹን አይተናል። አሁን ደግሞ ስለሚያስከትለው ጉዳት እነጋገር። ምክንያቱም ይሄ ነገር በቃላት ብቻ የሚቀር በፌስቡክ ላይ ተጽፎ የሚረሳ ነገር በፍጹም አይደለም። የሚያስከትለው ጉዳት በጣም ከባድና በእጃችን ልንጨብጠው የምንችለው እውነተኛ ጥፋት ነው። በመጀመሪያ ደረጃ የሚያመጣው ትልቁ ጥፋት ማህበራዊ ቀውስ ነው። በቃ በማህበረሰቦች መካከል ለዘመናት የነበረው መተማመን፣ አብሮ መኖርን፣ ይህን ሁሉ ነገር ነው የሚሸረሽረው። ትልቁና መሰረታዊው ጉዳይ ይሄ ነው። ከዛስ ከማህበራዊ ቀውስ ቀጥሎ አካላዊ ጥቃት ይመጣል። የጥላቻ ንግግር በቀጥታ ወደ ግጭት ይቀየራል። የሰው ሕይወት እንዲጠፋ፣ ንብረት እንዲወድም ቀጥተኛ ምክንያት ይሆናል። ከቃላት ወደ ተግባር የሚሸጋገርበት ደረጃ ማለት ነው። ሦስተኛውና አሳዛኙ ጉዳይ ደግሞ የሕዝብ መፈናቀል ነው። አስቡት፣ ሰዎች ምንም በድሎ ሳይሆን በማንነታቸው ምክንያት ብቻ ለዘመናት ከኖሩበት ቀዬ ተነቅለው እንዲሰደዱ ይገደዱ። እንግዲህ ይህን ሁሉ ከባድ ጉዳት ካየን መንግሥት የሰጠው ሕጋዊ ምላሽ ምንድን ነው? ልክ አሁን የያየናቸውን ጥፋቶች ለመከላከል እና ለመቆጣጠር ታስቦ የወጣው ሕግ ነው። ይሄ አዋጅ ቁጥር 1185 በ2012። እሺ የዚህ አዋጅ ዋና ዓላማዎች ምንድናቸው? በቃ በሦስት ዋና ምሰሶች ላይ ነው የቆመው። አንደኛ፣ በመካከላችን መከባበርን፣ መቻቻልንና አንድነትን ማምጣት። ሁለተኛ፣ በንግግር ምክንያት የሚመጣን የጥቃትና የግጭት አደጋ መቀነስ እና ሶስተኛ፣ በጣም ወሳኙ የሐሳብን በነጻነት የመግለጽ መብታችንን ስንጠቀም በኃላፊነት እንዲሆን ማድረግ ነው። እሺ ዓላማዎችን አየን። አሁን ደግሞ ወደ ዝርዝሩ እንግባ። ሕጉ በትክክል ይህን አታድርጉ ብሎ የሚከለክለው ነገር ምንድን ነው? ይህንንስ ሕግ የተላለፈ ሰው ምን አይነት ቅጣት ይጠብቀዋል? በጣም ግልጽ ነው። ሕጉ የሚከለክለው 3 ዋና ነገሮች ነው።
አንደኛ፣ የጥላቻ ንግግርን በማንኛውም ሚዲያ ሬዲዮ፣ ቴሌቪዥን ወይም ሶሻል ሚዲያ ማሰራጨት ክልክል ነው። ሁለተኛ፣ የሐሰት መረጃን ሆን ብሎ ማሰራጨት እና ሶስተኛ፣ እዚህ ጋር በደንብ ልብ በሉ፣ የጥላቻ ንግግር ወይም የሐሰት መረጃ ያለበትን ነገር ዝም ብሎ ሼር ማድረግ በራሱ ያስጠይቃል። እኔ እኮ የጻፍኩት አይደለም ሼር ነው ያረግኩት ማለት አያድንም። አሁን ደግሞ ቅጣቶችን እንመልከት። እዚህ ላይ ሕጉ በግልጽ ልዩነት ያስቀምጣል። የጥላቻ ንግግር ካሰራችሁ እስከ 2 ዓመት እስራት ወይም እስከ 100,000 ብር መቀጮ አለው። የሐሰት መረጃ ከሆነ ደግሞ እስከ 1 ዓመት እስራት ወይም 50,000 ብር መቀጮ ነው። ግን ንግግሩ ግጭት ካስነሳ ቅጣቱ በጣም ይከብዳል። ከ2 እስከ 5 ዓመት ጽኑ እስራት ሊደርስ ይችላል። ሌላው ደግሞ ከ5,000 በላይ ተከታይ ባለው አካውንት ይህን ወንጀል ከሰሩ ቅጣቱ የበለጠ ሊከብድ ይችላል። ስለዚህ ተጽዕኖ ፈጣሪ መሆን የበለጠ ኃላፊነት አለበት ማለት ነው። እሺ፣ ሕጉን አየን፣ ቅጣቱንም አየን። ግን እስቲ ራሳችንን እንጠይቅ። ሕግ ማውጣት ብቻውን ይህን የመሰለ ስር የሰደደ እና ውስብስብ ችግር ሊፈታ ይችላል? በፍጹም አይችልም። መፍትሄው ከሕግ ባሻገር መሄድ አለበት። ታዲያ ዘላቂ መፍትሄ ከየት ይመጣል? 3 ዋና ዋና ነገሮች ላይ መስራት አለብን። አንደኛ፣ ከልጅነት ጀምሮ በትምህርት ቤቶች ስለ አንድነት፣ ስለ ልዩነትን ማክበር ማስተማር። ሁለተኛ፣ ገለልተኛ የሆኑ እና ሰላምን የሚሰብኩ ሚዲያዎችን ማበረታታት እና መደገፍ። ሶስተኛ፣ ያወጣነውን ሕግ በሁሉም ሰው ላይ እኩል በማስፈጸም የሕግ የበላይነትን ማጠናከር። በቃ ከነዚህ ነው ዘላቂ ለውጥ ይመጣው። በመጨረሻም የሁሉ ነገር ወደ አንድ ትልቅ ጥያቄ ያመራናል። ሕጉ ማዕቀፍ አስቀምጧል፣ መንገድ ያሳያል። ግን የተሻለ በመከባበር ላይ የተመሰረተ ማህበረሰብ መገንባት የሕግ ብቻ ሳይሆን የሁላችንም የኔም የእናንተም የጋራ ኃላፊነት ነው። ስለዚህ ጥያቄውን ለእናንተ ልተውላችሁ። ሕጉ ብቻውን ይህን ችግር ሊፈታው ይችላል? በመስመር ላይ የሚሆን በአካል በመከባበር ላይ የተመሰረተ ማህበረሰብ ለመፍጠር የእያንዳንዳችን ሚና ምንድን ነው?